አታመልጭኝ አታሩጭኝ ይላል የሀገራችን ሰው። አሰላም አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናቸው? ሱመያ እንግዲህ ለሰይድ ይሄንን ሜሴጅ ጽፋለታለች ፎቶውንም ጋር እና ባልየውን አልኝ ኤርፖርት እቀበልሃለሁ፣ አቀባበል አረግልሃለሁ፣ ልጆችህንም ማሳይሃለሁ፣ ሁሉንም ትተናተሉ እያለችው ነው። እንግዲህ ሰይድ እንግዲህ መልሱ ምን እንደሆነ አናቅም። አንዳንድ ጊዜ እንግዲህ እኛ ሴቶች በተለይ ሁሉ ነገር ከረፈደ ነገር ነው የሚገባንና በተለይ ላድርግ እያልን ማወላወል ውስጥ ብዙን ጊዜ እንቆያለን እና አንዳንድ ጊዜ በህይወታችን ላይ ሳይሆን ለልጆች በተለይ ልጆች ሲኖሩ ቶሎ ብለን የሆነ ነገር መወሰን አለብን። በአሁን ሰዓት በብዙ ምክንያቶች ባልና ሚስቶች የሚለያዩ ምክንያት ይኖራቸዋልና የሱመያ ደግሞ ያው በሰዓቱ ሁሉንም ሰው አናዷል። ያው ሴት ናት አትናደድም ማለት አይቻልም እና ተናዳለች። ግን ከዛ በኋላ ደግሞ እሱ ደግሞ ለሷም ያን ያህል ዋጋም ከፍሏል። በሚዲያ ላይ ወጥቶ ቅርታ ጠይቋም አልቅሷልም። እፈታልሻለሁ አዩንም ብሏል። ብዙ አብሯት ሮጧል። ወላሂ ነው የምላችሁ ማንም እንደ ሰይድ ለሚስቱ ዋጋ የሚከፍል የለም። እኔ ማንንም አዳልቼ አይደለም። 3-4 ጊዜ የመን በዛ በጦርነቱ ጎንደር ሂዶ የት ሂዶ እንደዚህ የሚላለ አግብቶ ነው ወላሂ የራሷ ጉዳይ ብሎ ቁጭ የሚለው። በቃ ሊፈልግ ይችላል የተወሰነ ጊዜ። ግን እንደ ሰይድ ዋጋ የሚከፍል ወንድ አለ ብዬ እንትን አልልም። ግን ሰይድ ከአቅሙ በላይ አሁን በቀደም ላሱ ሰላም ጋር ሲሄድ ፊቱን ራሱ አይታችሁ እንደሆነ እባክሽ ሚስቴን አገናኘኝ የሚል ነው የሚመስለው ፊቱ ራሱ ማለት ነው። እና በጣም ነው ሰላም ጋር በሰላም ቻናል ላይ የተለቀቀውን ቪዲዮ ብታዩት ፊቱ ራሱ በጣም ነው የሚያሳዝነው ማለት ነው። እና በጣም እንደተጎዳ በጣም እሷን እንደሚወዳት እንግዲህ ምንድነው ማድረግ የሚችለው? እሱ ጥፋት የለበትም። እንግዲህ ዋጋ ከፍሏል እሷን ለማግኘት። ጥፋቱንም አምኖ ቅርታ ጠይቆ ልፍታልሽም ብሏታል። አሁን ደግሞ እሱ አዩም ከሄደች በኋላ ደግሞ ጠይቋታል። እምቢ አለች። እንደገና ደግሞ ሰላምና ሀዋም ድብብቆሽ ነው እንጂ የሚጫወቱት እነሱ እንዲታረቁ አይፈልም። እኔ ሌላው ነገር ቀርቶ ማለት ነው ለሰላምና ለሀዋ ለአብዲ መሰሎቹ ብለው ለነዚህ 3-4 ሰዎች ብለው እንደ ሱመያና ሰይድ እንደ በታረቁ ነው ያልኩት። ወላሂ ነው የምላችሁ። እንደው በዚህ ናህል ባል ቢያንስ እንኳን ልጅ መሀላቸው አሉ። ልጆች ከእንቅልፋቸው ሲነሱ አባዬ ማየ እያሉ ሲያድጉ ምን ያህል አይምሯቸው ንጹህ ሆኖ ነው የሚያድጉት። ወላሂ ነው የምላችሁ። በጣም ብዙ ሰው ስታዩ ብዙ ልጆች ስታዩ አባት እናት ጋር ሆኖ የሚያድጉ ልጆችና እናት ወይ አባት ሆኖ የሚያድጉ ልጆች በጣም ጎዶሎ ሆኖ ነው የሚያድጉት። እኛ በስደት ላይ እያየነው ነው። ግን ኑሮ አስገድዶ ልጆቻችን ጥለን ወጥተን ምን ያህል የሚመልሱልን መልስ የሚሉንን ነገር እናውቃለን። ያ ምንድነው? የናፍቆት ነው። አሁን ሱመያም ደግሞ ለልጆችሽ ዋጋ ከፍለሽ ሁሉን ነገር ለልጆችሽ ብለሽ ይቅርታ ብለሽ ሁሉን ነገር ወደ ኋላ ትተሽው ለሚመጣ ህይወትሽ ገና ነሽ፣ እድሜሽ ገና ነው። ልጆችሽን በደስታ ህይወትሽን በደስታ ሴት ልጅ እንግዲህ ታውቃላችሁ ያለ ትዳር መኖር አትችይም። ቢያንስ 2 ልጆች ተሸክመሽ ሌላ ሰው ላግባ ማለት ደግሞ የማይቻል ነገር ነው። በዚህ በወጣትነትሽ ደግሞ ልጅ በማሳደግ ደግሞ እድሜሽን መቼም ከልጆችሽ ጋር አታሳልፊም እና ለዛ ምንም ቢሆን ምንም ወደ ሰይድ ተመልሰሽ ደስ ያለ ህይወት እንድትኖሪ የሁላችንም ምኞት ነው። ለሴት ልጅ ደግሞ ከባድ ነው። ወንድ ልጅ ይኸው እሱ በአመት 2-3 ማግባት ይችላል። ብር ካለ በሰማይ መንገድ አለ። ግን ለሴት ከባድ ነው። በተለይ ለሴት ከወለደች በጣም ከባድ። ብታገባ ራሱ እዛ ባል ጋር በስነ ስርዓት አትኖርም። የእግር እሳት ነው የሚሆንባት። ልጄን ለምን አገላመጥ፣ ልጄን ላይ ለምን ጨውክ፣ ብዙ ነገር አለ እና ሁላችሁም ሴት ናችሁ አብዛኛው የአረብ ሀገርን ሴት የአረብ ሀገር ሴት ናት አብዛኛው የምከተለው።